ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ነው ቆይታን የምናደርገው። ከምናነሳቸው ነጥቦች መካከልም ማንቸስተር ዩናይትድን፣ አርሰናልን፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ከእነዚህ መካከል ግን ዛሬ ማንቸስተር ዩናይትድ እና ሊድስ ዩናይትድ የሚያደርጉት ጨዋታ አለ። ከዚህ ጨዋታ ጋር ማያይዘን በጣም ሰፋ ያሉ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። እናንተ ውድ ቤተሰቦቻችን ደግሞ የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬውን በኦልትራፎርድ የሚደረገውን የማንቸስተር ዩናይትድ እና የሊድስ ዩናይትድን ጨዋታ ማን የሚያሸንፍ ይመስላችኋል? ግምቶቻችሁን ኮሜንት ቦክስ ላይ ልታሰፍሩልን ትችላላችሁ። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ነው። የ32ኛ ሳምንት የተወዳጁ እንግሊዝ ፕሪሚየር ሊግ መርሃ ግብሮች ከዕለተ አርብ ጀምሮ ቅዳሜና እሁድ ቀጥለውም ተደርገዋል። ዛሬም ደግሞ የመጨረሻው ጨዋታ ዛሬ ምሽት ልክ 4 ሰዓት ሲል ነው የሚደረገው። በማንቸስተር ዩናይትድ እና በሊድስ ዩናይትድ መካከል የሚደረገው መርሃ ግብር የ32ኛው ሳምንት የመጨረሻው ጨዋታ ይሆናል ተብሎ ይጠበቃል። በጣም ተጠባቂ የደርቢ ጨዋታ ነው ይህ ጨዋታ። በማንቸስተር ዩናይትድ እና በሊድስ ዩናይትድ መካከልም የደርቢነት ፉክክር እንዳለ ጭምር የሚያሳዩ መረጃዎች አሉ። ምንም እንኳን የውጤትና የደረጃ ልዩነቶች ቢኖርም በሁለቱ ቡድኖች መካከል፣ ነገር ግን የከተማ ደርቢነት እንዳለ ነው በሁለቱ ቡድኖች መካከል መረጃዎች የሚያሳዩትና የዛሬው የደርቢ ጨዋታ በርካቶች ይጠብቁታል። ኦልትራፎርድ ላይ ልክ ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። ሮስ ደርቢ ይባላል ይህ ጨዋታ። የጨዋታውን አንዳንድ ጉዳዮች እንመልከት። በእንግሊዝ እግር ኳስ ታሪክ በረጅም ዘመን ባላንጣነታቸው የሚታወቁት የጽጌረዳማዎች ወይም የሮዝስ ደርቢ ተብሎ የሚጠራው ፍጥጫም ዛሬ በቲያትር ኦፍ ድሪምስ ዳግም እንመለከተዋለን። ማንቸስተር ዩናይትድ በአሰልጣኝ ማይክል ካሪክ መሪነት አዲስ ምዕራፍን ከጀመረ በኋላ በተለይ አሰልጣኝ ሩበን አሞሪምን አሰናብቶ ማይክል ካሪክ ቡድኑን ከተረከበ በኋላ የቡድኑ መንፈስ መነቃቃት የታየበት እንደሆነ በርካቶች ያነሳሉ። ይህንን ታሪካዊ ጨዋታንም ለማሸነፍ ደግሞ ለቡድኑም ለደጋፊዎቹም ከ3 ነጥብ በላይ ትርጉሙ በጣም ከፍ ያለ ይሆናል ተብሎ ነው የሚጠበቀው። ምክንያቱም የአውሮፓ ቻምፒየንስ ሊግን በድጋሚ በደንብ የሚያረጋግጡበት ውጤት ይሆናል ተብሎ ይታሰባል። የዛሬውን ጨዋታ ማሸነፍ ከተቀናቃኞቻቸው ጋር ያለውን የነጥብ ልዩነት ሰፋ የሚያደርጉበትና አሁንም በቶፕ 4 ፉክክሩ ላይ በተለይ 3ኛ ደረጃነቱን በደንብ አጠናክሮ ለመቀጠል ትልቅ ላቅ ያለ ትርጉም ያለው ጨዋታ ይሆናል ተብሎ ነው የሚታሰበው። ማንቸስተር ዩናይትዶች ባለፉት ጨዋታዎች ባሳየው መሻሻል ወደ ታላቁ የአውሮፓ ውድድር መድረክም ዳግም ለመሳተፍ የተቃረበ ሲሆን የዛሬው ጨዋታን በማሸነፍም የቻምፒየንስ ሊግ ተሳትፎን ይበልጥ እንደሚያለመልም ነው በርካቶች የሚጠብቁት። በአንጻሩ ሊድስ ዩናይትድ ደግሞ በፕሪሚየር ሊጉ ለመቆየትና ለመውረድ ወይም ከወራጅ ቀጠናው ለመራቅ የሚያደርጉት ትግል ውስጥ ያለ ቡድን ነው። እርግጥ ነው 15ኛ ደረጃን የተቀመጠው፣ ነገር ግን ያን ያክል ራቅ ያለ ነጥብ ልዩነት አይደለም በመካከላቸው ያለው ከወራጅ ቀጠናዎቹ ጋርና ያንን ስጋት ለማቃለል የግድ ጨዋታዎችን ማሸነፍ ይጠበቅበታልና በሁለቱም በኩል በጣም የሚጠበቅ አይነት ጨዋታ ይሆናል ተብሎ ይታሰባል። ምሽት 4 ሰዓት ሲል ግን አይኖች ሁሉ በስሜትና በታሪክ በሚታጀበው የሁለቱ ባላንጣ ክለቦች ጨዋታ ይታያል ተብሎ ይታሰባል። የሁለቱ ክለቦች ፍልሚያ እንግዲህ አንዳንድ ጉዳዮችንም እንዲሁ እናነሳለን። የእርስ በርስ ግንኙነታቸውን እናንሳ። እነዚህ ሁለት ክለቦች ሁለቱ ታሪካዊ ባላንጦች በሁሉም ውድድሮች ላይ ለ113 ጊዜያት የተገናኙ ሲሆን ዛሬ 114ኛ ጨዋታቸውን ነው የሚያደርጉት። ማንቸስተር ዩናይትዶች ግን የበላይነት አላቸው። 50 ጨዋታዎችን በማሸነፍ የበላይነቱን ዩናይትድ ይዟል። ሊድስ ዩናይትድ 27 ጨዋታዎችን ማሸነፍ ችሏል ከተገናኙባቸው 113 የእርስ በርስ ግንኙነቶች ማለት ነው። ቀሪዎቹ 36 ጨዋታዎች ደግሞ በአቻ ውጤት የተጠናቀቁ ናቸው። ማንቸስተር ዩናይትድ በሜዳው ኦልትራፎርድ ከሊድስ ዩናይትድ ጋር ባደረጋቸው የመጨረሻዎቹን 18 የሊግ ጨዋታዎችን ከተመለከትን የተሸነፈው በአንዱ ጨዋታ ብቻ ነው። ካለፉት 18 የሊግ ጨዋታዎች ዩናይትድ የተሸነፈው በአንዱ ብቻ ነው። 10ሩን ድል አድርጎ 7ቱን በአቻ ውጤት ያጠናቀቀበትን አንዱ
በሊድስ ዩናይትድ አሸናፊነት የተጠናቀቀበት ነው። ይህ እንግዲህ የሜዳ ላይ የበላይነቱ ለዛሬውም ጨዋታ ትልቅ ስነ ልቦናዊ ብልጫን ይሰጠዋል ተብሎ ይታሰባል። ያንን ቁጥራዊ መረጃም በትልቁ ለማስቀጠልም እድል ያገኛሉ ተብሎ ይታሰባል። በሁለቱ ክለቦች መካከል የሚደረጉ ጨዋታዎች በጎል ድግስ የሚታወቁ ናቸው። በተለይም በታህሳስ 2020 ዩናይትድ ሊድስ ዩናይትድን 6-2 ያሸነፈበት፣ በነሐሴ 2021 5-1 ያሸነፉበት ጨዋታ በቅርብ ጊዜ በጣም የምናስታውሳቸውና በጣም በርከት ያሉ ጎሎች ተቆጥረውበት የተጠናቀቁ ጨዋታዎች እንደነበሩ የምናስታውሰው ነው። ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር ባደረጋቸው የመጨረሻዎቹ 6 የፕሪሚየር ሊግ ጨዋታዎች በሁሉም ላይ ጎል ማስቆጠር የቻለ ሲሆን በአማካይ በእያንዳንዱ ጨዋታም ሁለትና ከዛ በላይ ጎሎችን ያስቆጠረበት ቁጥራዊ መረጃዎች ናቸው ያሉት። ያለፉትን ጥቂት 6 ያክል ጨዋታዎችን ከተመለከተን ዩናይትድ ጎል ሳያገባ ወጥቶ አያውቅም ሊድስ ዩናይትድ ላይና የዛሬ ያንን ነገር አስቀጥለዋል፣ የሚጠበቅ ነው። ወቅታዊ ብቃታቸውን እንመልከት። ማንቸስተር ዩናይትድ በጥሩ ግስጋሴ ላይ ነው የሚገኘው። ባለፉት 5 ጨዋታዎችን ብቻ ነጥለን ከተመለከተን 3ቱን በድል ያጠናቀቀው ዩናይትድ በአንጻሩ በአንዱ ጨዋታቸው ወጥቷል። በአንዱ ጨዋታ ደግሞ ሽንፈት እንደገጠመው የምናስታውሰው ነው። በኒውካስል ዩናይትድ ካለፉት 5 ጨዋታዎች መካከል ሽንፈቱ የገጠመው አንዱ ጨዋታ እሱ እንደነበር እናስታውሳለን። በካሪክ ስር ያለው የቡድን መነቃቃት ለዛሬው ጨዋታ ማንቸስተር ዩናይትድን ይበልጥ በጣም ጥሩ ያደርገዋል ተብሎ ይታሰባል። ጨዋታውን ለማሸነፍም ትልቅ ግምት እንዲሰጠው ያደርገዋል ተብሎ ነው የሚታሰበው። በሌላ በኩል ሊድስ ዩናይትዶች በሊጉ የማሸነፍ መንገዱ ጠፍቶባቸዋል ማለት ይቻላል። ባለፉት 5 የሊግ ጨዋታዎችን ብቻ ነጥለን ከተመለከተን 3 ጊዜ በአቻ ውጤት ሲያጠናቅቁ 2ቱን ደግሞ በሽንፈት ነው የደመደሙት። ምንም አይነት ድል ባለፉት 5 የፕሪሚየር ሊግ ጨዋታዎች ላይ ማስመዝገብ ያልቻለ ቡድን ነው። በአብዛኛው ጨዋታ ነጥብ ለመጋራት እየሰሩ ሲሆን ሙሉ 3 ነጥብ ካገኙ ሰንበትበት ብለዋል። ነገር ግን የባለፈው የኤፍኤ ካፕ ድል ግን የራስ መተማመን ሊሰጣቸው እንደሚችል ነው ግምቶች የወጡት። አሰልጣኝ ማይክል ካሪክ ከጨዋታው ጋር አያይዞ አንዳንድ ጉዳዮችን አንስተዋል። ይህ ጨዋታ ለደጋፊዎቻችን ምን ያክል ትልቅ እንደሆነ ጠንቅቀን እናውቃለን። በታሪክም ሆነ በባህል የጽጌረዳዎቹ ደርቢ ሁልጊዜም የተለየ ወኔን የሚጠይቅ ጨዋታ ነው ብለዋል። በኦልትራፎርድ ደጋፊዎችን የሚፈጥሩት ድባብ ለተጫዋቾችም ትልቅ ጉልበት እንደሚሰጥ ተስፋ አደርጋለሁ ሲልም ነው የተናገረው። እኛ በራሳችን ጥንካሬ ላይ ትኩረት አድርገን በሜዳችን የምንፈልገውን የበላይነት በመያዝም የነገስንበትን የቀይ ቀለም ኩረትን እናስጠብቃለን ሲል ነው የተናገረው አሰልጣኝ ማይክል ካሪክ። በአንጻሩ የሊድስ ዩናይትድ አሰልጣኝ የሆነው ዳንኤል ፈርከ ደግሞ ሲናገር ወደ ኦልትራፎርድ መሄድ ሁልጊዜም ትልቅ ፈተና እንደሆነ አውቃለሁ። ዩናይትድ በማይክል ካሪክ ስርም አዲስ ጉልበትን እያሳየ ቢሆንም እኛ ግን የራሳችን ማንነትን ይዘን ለመጫወት ነው ወደዛ የምንሄደው ሲልም ይናገራል። ይሄ ደርቢ ለደጋፊዎቻችን ልዩ ትርጉም አለው። ተጫዋቾች ያንን ስሜት ተረድተው በሜዳ ላይ የሚጠበቅባቸውን ሁሉ እንዲያደርጉ እርግጠኛ ነኝ ሲልም ጭምር ነው ዳንኤል ፈርከም ጨምሮ የተናገረው። በማንቸስተር ዩናይትድ በኩል በዛሬው ጨዋታ ላይ ማታያስ ዳሊት ከጀርባ ጉዳቱ እያገገመ ሲሆን እስካሁን ግን ወደ ሙሉ የሜዳ ላይ ልምምድ አልተመለሰምና ለዛሬው ጨዋታ አይሰለፍም። ሊሳንድሮ ማርቲኔስ በባት ጉዳት ምክንያት ያለፉት 5 የሊግ ጨዋታዎች ቢያመልጡትም ከጉዳቱ አገግሞ ለዛሬው ጨዋታ የቡድን ስብስብ ውስጥ እንደሚካተት ነው የሚጠበቀው። ፓትሪክ ዶርጉ በአንጻሩ አሁንም በሃምስትሪንግ ጉዳት ምክንያት ከሜዳ ውጪ ወይም ከሜዳ ርቆ የሚገኝ ተጫዋች ሲሆን ከዛሬው ጨዋታም ውጪ እንደሆነ የተነገረው። በአጠቃላይ በማንቸስተር ዩናይትድ በኩል ማታያስ ደሊት በጀርባ ጉዳት፣ ዶርጉ በሃምስትሪንግ ጉዳት ሳይኖሩ ሲቀሩ ሃሪ ማጓየር ደግሞ በቅጣት ምክንያት በዛሬው ጨዋታ ላይ የማይኖር ነው። በጉዳት ምክንያት ከሜዳ ርቆ የነበረው ሊሳንድሮ ማርቲኔዝ ግን እንዳልኳችሁ ዛሬ ወደ ሜዳ ወይም ወደ ስብስብ ይመለሳል ተብሎ ይታሰባል። ሺያን ሌሲም በዛሬው ጨዋታ ላይ ወደ ስብስብ ይመለሳል ተብሎ ነው የሚጠበቀው። አሰልጣኝ ዳንኤል ፈርከ እንደገለጹት አማካዩ አንቷን ስታች እና ተከላካዩ ጆ ሮዶን በቁርጭምጭሚት ጉዳት ምክንያት ከዛሬው ጨዋታ ውጪ እንደሆኑ ነው በሊድስ ዩናይትድ በኩል የተረጋገጠው። በተጨማሪም የቀድሞው የማንቸስተር ዩናይትድ ተጫዋች የነበረው ዳንኤል ጄምስም በጡንቻ ጉዳት ምክንያት አይሰለፍም። እንደ ኖህ ኦካፎር እና ጋብሪኤል ጉድሞንድሰን ያሉ ደግሞ ተጫዋቾችም የመሰለፋቸው ነገር በጣም አጠራጣሪ እንደሆኑ ነው በሊድስ ዩናይትድ በኩል የሚወጡ መረጃዎች የሚያሳዩት። በሊድስ ዩናይትድ እና በማንቸስተር ዩናይትድ መካከል የሚደረገውን እጅግ ተጠባቂ ጨዋታ እንዲመሩት ፖል ቲርኒ መመደባቸው ነው ይፋ የተደረገው። ከላንክሼር የመጡት የ45 ዓመቱ ዳኛ ፖል ቲርኒ በዚህ ሲዝን እስካሁን 20 ጨዋታዎችን ነው በአጠቃላይ የመሩት። በእነዚህ ጨዋታዎችም 69 ቢጫ ካርዶችን መዘዋል። እስካሁን ባደረጓቸው ጨዋታዎች ግን ምንም አይነት ቀይ ካርድ እንዳልመዘዙ ነው የሚያሳየው። ስለዚህ ፖል ቲርኒ የዛሬውን ጨዋታ የሚመሩት ይሆናሉ ተብሎ ነው የሚታሰበው። በማንቸስተር ዩናይትድ በኩል ሴኔ ላሜንስ፣ ዲየጎ ዳሎ፣ ሌኒ ዮሮ፣ ሊሳንድሮ ማርቲኔዝ፣ ሉክ ሾው፣ ካሴሜሮ፣ ኮቢ ማይኖ፣ ኤምቤሞ፣ ፈርናንዴስ፣ ኩኛ እና ሴሽኮ በዛሬው ጨዋታ ላይ በቋሚ አስተላለፍ ውስጥ የመካተት እድላቸው ሰፋ ያሉ ተጫዋቾች ናቸው የሚል ግምቶች ነው እየወጡ የሚገኙት።
ማንቸስተር ዩናይትድ በዕለተ ሰኞ በሜዳው ካደረጋቸው ያለፉት 3 የሊግ ጨዋታዎች አንዱንም ማሸነፍ አልቻለም። ማንቸስተር ዩናይትድ በዚህ ውድድር ዘመን ቀድሞ ባስቆጠረባቸው 19 የሊግ ጨዋታዎች ደግሞ ሽንፈትን አልቀመሰም። 12ቱን ድል አድርጎ 7ቱን አቻ ወጥቷል። ሊድስ ዩናይትድ በዚህ የውድድር ዓመት በሊጉ ካስተናገዳቸው 48 ግቦች መካከል 32ቱ የተቆጠረበት በሁለተኛው አጋማሽ የጨዋታ ክፍለ ጊዜ ላይ ነው። በዚህ የውድድር ዘመን ከፒኮኮቹ 11 በላይ በብዙ የሊግ ጨዋታዎች ላይ ግብ ማስቆጠር ያልቻሉት ቡድኖች 2 ብቻ እንደሆኑ ነው መረጃዎቹ የሚያሳዩት። ማይክል ካሪክ ይናገራል። የኮቢ ማይኖ አዲስ የውል ስምምነትን በተመለከተ አስተያየትን ሰጥቷል። አሰልጣኝ ማይክል ካሪክ ድርድሩ እየተቃረበ ነው፣ ጉዳዩንም በአዎንታዊ መልኩና በረጋ መንፈስም እየተከታተል ነው ብሏል ሲናገር ተጫዋቹ በአሁኑ ወቅትም ካለበት ሁኔታ አንጻር ክለቡ ከሱ ጋርም በጥሩ መግባባት ላይ እንደሚገኝም ጭምር ነው ማይክል ካሪክ እየተናገረ የሚገኘው። ሌላኛው የካሪክ ማብራሪያ ስለ ዝውውር እቅዶችና ስለ ቻምፒየንስ ሊግ ተጽዕኖም የተናገራቸው ነገሮች አሉ። ማይክል ካሪክ ክለቡን ለቻምፒየንስ ሊግ ማለፍ አለማለፉ በዝውውር መስኮቱ ላይ ስላለው ተጽዕኖ ተጠይቆ ምላሹን ሰጥቷል። ዝርዝር ጉዳዮች ውስጥ ባልገባም በውድድር ዓመቱ ይዘነው የምናጠናቀቀው ደረጃ በፋይናንስ ረገድ ትልቅ ልዩነት እንደሚፈጥር ሁሉም ሰው በደንብ የሚረዳው ይመስለኛል ብሏል። ይህ ግልጽ የሆነ ሀቅ ነው። ካሪክም አክሎ ቡድኑን ለማጠናከር ስራዎች እየተሰሩ መሆኑንም ጭምር ነው ያረጋገጠው። ካሪክ ስለ ቡድኑ ስለ ልቦናና የቀጣይ ጉዞ እቅድም ተጠይቆ ነበር። ካሪክ ስለ ቡድኑ አንድነት መንፈስ ሲናገር ወደ ክለቡ ከመጣውበት ጊዜ ጀምሮ ተጫዋቾቹ እርስ በርሳቸው ለክለቡና ለደጋፊዎቹም ያላቸውን በሙሉ የመርዳት ፍላጎትና አመለካከታቸው በጣም የሚደነቅ ነው። ይህንን ስሜት ወዲያውኑ ነበር የተረዳሁት ሲልም የተናገረው። ካሪክ ስለ ሳምንቱ ዝግጅትም ሲናገር ያለፈውን ሳምንት በጥሩ ሁኔታ ተጠቅመንበታል። ተጫዋቾቹ ለጥቂት ቀናትም ራቅ ብለው ማሳለፋቸው በቡድን ውስጥም አዲስ መነቃቃትን፣ ጥሩ ጉልበትንም ፈጥሯል። አሁን ላይ ግን በጣም ጥሩ ሁኔታ ላይ እንገኛለን ያለው ስለ ቻምፒየንስ ሊግም እንዲሁ ይናገራል። ዋናው ትኩረታችን ለቻምፒየንስ ሊግ ማለፍ ላይ ነው። ነገር ግን ከኋላችን ያሉትን ቡድኖች እንደምንመለከት ሁሉ ከፊት ያሉትንም ለመድረስ የቀሩትን ነጥቦችም በሙሉ ለማግኘትም ጠንክረን እንሰራለን ያለው ካሪክ ኮንትራታቸው ክረምት ላይ ስለሚያልቁ ተጫዋቾችም ይናገራል። በክረምቱ እየቀረበ ሲመጣ የሚስተካከሉ ብዙ ነገሮች ይኖራሉ። ስለዚህም ይህንን ጉዳይ ትንሽ ቆየት ብለን የምንመለከተው ይመስለኛል። ነገር ግን የሃሪ ማጓየር ጉዳይ እልባት ማግኘቱና ሁኔታው ግልጽ መሆኑ ትልቅ ነገር ነው ሲልም ተናግሯል። ስለ ካሴሜሮ ግን እኔ ከመምጣቴ በፊትም ያለቀ ስለነበር እኔ በጉዳዩ ላይ አልነበርኩም ብሏል። ስለ ቀሪዎቹ ደግሞ እስካሁን ሁሉም ነገር ወደ ተቋጨበት ደረጃ ላይም አልደረስንም ሲልም ጭምር ነው ማይክል ካሪክ የተናገረው። ከፊታቸው ያሉት ቡድኖችም እያየን ነው ሲል ማይክል ካሪክ ይናገራል። የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በአውሮፓ ቻምፒየንስ ሊግ ላይ መሳተፍ በዝውውሩ ላይ ተጽዕኖ እንደሚኖረው ነው የተናገረው። ቻምፒየንስ ሊግ ብዙ ነገሮችን ይዞ ይመጣል ያለው ካሪክም ቻምፒየንስ ሊግ መግባት በቡድን ስብስብና በክለቡ ፋይናንስ ላይም ትልቅ ልዩነቶች አለው። በቻምፒየንስ ሊግ መሳተፍ ኢላማ ብናደርግም ከኋላችን ያሉትን እንደምንከታተልም ሁሉም ከፊት ያሉትንም እየተከታተልን ነው ሲልም ተናግሯል። ዛሬ ምሽት ማንቸስተር ዩናይትድ ልክ ምሽት 4 ሰዓት ሲል ከሊድስ ዩናይትድ ጋር በኦልድ ትራፎርድ ጨዋታቸውን የሚያደርጉ ነው የሚሆነው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ማንቸስተር ሲቲ ከአርሰናል ጋር የሚያደርጉት ጨዋታ ወሳኙ ጨዋታ ይሆናል ብለዋል ጋሪ ኔቭል ሲናገር። ጋሪ ኔቭል መልእክቱን አጋርተዋል። ከማንቸስተር ሲቲ እና ከአርሰናል ጨዋታ ጋር በተያያዘ የተለያዩ ጉዳዮችን እያነሳ እንደሚገኝ ነው በርካቶች እየጠቆሙ የሚገኘው። ከነዚህ መካከል የማንቸስተር ሲቲ የትላንትናው ድል በቼልሲ ላይ 3-0 በሆነ ውጤት ማሸነፉን ተከትሎ ታዋቂው ተንታኝ ጋሪ ኔቭል በአርሰናል እና በሲቲ የዋንጫ ሽሚያ ላይም ትኩረት የሚስብን ትልቅ አስተያየትን መስጠቱን ነው በርካቶች እያነሱ የሚገኙት። መጨናነቅ፣ መጣደፍ ተፈጥሯዊ ነገር ነው ብለዋል ጋሪ ኔቭል ሲናገር። አርሰናል ለ22 ዓመታት ዋንጫ ባለማሸነፉ ደጋፊውም ሆነ ክለቡ ለዋንጫው በጣም መጓጓታቸው ወይም ደግሞ መጠበቃቸው የሚጠበቅ ቢሆንም ተጫዋቾቹ ግን ስሜታቸውን ተቆጣጥረው ሜዳ ላይ ትኩረት ማድረግ እንዳለባቸው ነው እየተናገረ የሚገኘው። ጋሪ ኔቭል ሀሳቡን ሲያጋራና ይህ ነገር ራሳቸውን መጠበቅ አለባቸው ሲልም ጭምር ነው የተናገረው። ሲቲ ደግሞ በጣም ሽታ ይሸተዋል። የዋንጫ ሽታን በደንብ የሚያውቅ አይነት ቡድን ነው። ማንቸስተር ሲቲ በትክክለኛው ሰዓት ወደ አስፈሪ ብቃቱ መመለሱን አሁን ላይ የታከለበት በራስ መተማመን ላይ እንዳሉም ነው የገለጸው። የፊታችን እሁድ የፍጻሜ ያክል ነው ብለዋል ጋሪ ኔቭል። እንደሚለው ከሆነ አርሰናል ስለ ሲቲ ጥንካሬ ማሰብን ትቶ አንድ ነገር ላይ ማተኮር ነው ያለበት። በሚቀጥለው ሳምንት ካሸነፍን የ22 ዓመታት ጥማችን ይረካል የሚለው አዎንታዊ መንፈስ ላይ ማተኮር አለባቸው።
ማንቸስተር ሲቲ በ6 ነጥብ ከአርሰናል ዝቅ ብሎ ቢገኝም አንድ ቀሪ ጨዋታ አለው። የፊታችን እሁድ በሁለቱ ቡድኖች መካከል የሚደረገው ፍልሚያ የሊጉን አሸናፊ በቀጥታ የሚወስን ታሪካዊ ጨዋታም ይሆናል ተብሎ ነው የሚታሰበውና የፊታችን እሁድ ማንቸስተር ሲቲ ከአርሰናል በኢቲሃድ ስቴዲየም ምሽት 12 ሰዓት ከ30 ላይ የሚደረግ ጨዋታ እንደሆነ ነው የሚጠበቀው። አርሰናል ኢቲሃድ ላይ ካሸነፈ ዋንጫውን ይወስዳል ብሏል ሪዮ ፈርዲናንድ ሲናገር። የቀድሞው የማንቸስተር ዩናይትድ ተከላካይ ሪዮ ፈርዲናንድ በአርሰናልና ማንቸስተር ሲቲ ወሳኝ ጨዋታ ላይ ያለውን ግምትም አካፍሏል። አርሰናል ሊጉን ማሸነፍ የሚችለው በኢቲሃድ ላይ ማንቸስተር ሲቲን ማሸነፍ ከቻለ ብቻ እንደሆነ ነው የሚናገረው። በአሁኑ ሰዓት የቡድኑ የራስ መተማመን መውረዱን የጠቀሰው ፈርዲናንድ ይህንን ለመመለስ ደግሞ በሲቲው ጨዋታ ቀድሞ ጎል ማስቆጠር ወሳኝ መሆኑን ይናገራል። ማንቸስተር ሲቲ ቀድሞ መምራት ከጀመረ ግን ጨዋታው በ3 እና በ4 ግቦች ሊጠናቀቅ የሚችልበት እድሉ በጣም ሰፊ ነው ብሏል። ትልቁ ዋንጫን ለማሸነፍ አደጋዎችን መገፈጥ ይጠይቃል። ሲቲ፣ ፓሪስ ሰን ዠርሜን እና ባርሴሎና ለዚህ ዝግጁ ናቸው። አርሰናል ግን ለዛ ዝግጁ አይመስለኝም ሲል ነው ፈርዲናንድ ሀሳቡን እየሰጠም የሚገኘው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ራያን ሸርኪ ይናገራል። 10 አሲስት ማድረጌ አሪፍ ነገር ነው ብለዋል ራያን ሸርኪ ሲናገር። ነገር ግን ይሄ በቂ እንዳልሆነ ግን ሁላችንም ማወቅ ይኖርብናል ሲል ራያን ሸርኪ ሀሳቡን ሰጥቷል። 10 አሲስት ማድረጌ ግን በጣም አሪፍ ነገር ነው ሲልም የተናገረው። ሸርኪ ቀጥልና አሁን ላይ ከአርሰናል ጋር መጫወት እንችላለን፣ ይሄ ለኛ ትልቅ ጨዋታ ነው ሲልም ጭምር የተናገረው። ፔፕ ጓርዲዮላ ደግሞ ስለ ራያን ሸርኪ ሲናገር እሱ በጣም ከፍተኛ ችሎታ ካላቸው ተጫዋቾች መካከል ቀዳሚው ነው ሲል ነው ፔፕ ጓርዲዮላ ስለ ራያን ሸርኪ የተናገረው። ቀጣይ ሳምንት በ49 ጨዋታዎች 3 ጊዜ ብቻ ከተሸነፈው እንዲሁም በቻምፒየንስ ሊግ ሽንፈትን ካልቀመሰው አርሰናል ጋር ነው የምንጫወተው ብሏል ፔፕ ጓርዲዮላ ሲናገር። ለእነርሱ በጣም ትልቅ ክብር አለኝ። አንድ ጊዜ እንኳን አርሰናልን ማሸነፍ በጣም ከባድ እንደሆነ አይተናል። በጥቂት ሳምንታት ውስጥም ሁለተኛ ማሸነፍ ደግሞ አስቡት ሲል ነው ፔፕ ጓርዲዮላ ጨምሮ እየተናገረ የሚገኘው። ጀረሚ ዶኩ ይናገራል። የሲቲና አርሰናል ጨዋታ የዋንጫውን አሸናፊ ሊለይ ይችላል ሲል ነው ጀረሚ ዶኩ የተናገረው። ይህንን ጨዋታ ካሸነፍክም እነሱ ላይ ደግሞ ትልቅ ጉዳት ማድረስ እንችላለን። ጨዋታውን ከተሸነፍክ ግን እድሉ በእነሱ እጅ ላይ ይገባል። እኛ ካሸነፍን ደግሞ እድሉ በእኛ እጅ ላይ ይሆናል። እኔ ደግሞ ነገሮችን በእኛ እጅ እንዲሆኑ ነው የምመርጠው ሲልም ነው ከስካይ ስፖርት ጋር በነበረው ቆይታ ላይ ጀረሚ ዶኩ ሀሳቡን የሰጠው። አለን ሺረር ኒኮ ኦሬይሊ በቼልሲ ላይ ስላሳየው ብቃትም ይናገራል። የእንግሊዝ ፕሪምየር ሊግ እንደ ያማል ደረጃ ያሉ በርካታ ወጣት ተሰጥኦች ያሉት፣ ነገር ግን ሊጉ በጣም ተወዳዳሪ በመሆኑ ወጣት ተጫዋቾች ሁልጊዜም እድል አያገኙም። እሱ ለሲቲ ለማንቸስተር ሲቲ ድንቅ እየሆነ ነው፣ እንዲሁም ግሩም የውድድር ዘመንም እያሳለፈ ይገኛል። ፔፕ እያደረገ ያለው ነገር ማለትም ወጣት ተሰጥኦችን ከአካዳሚ ማሳደጉ ታላቅ አሰልጣኝ ያደርገዋል። ሌሎች የፕሪሚየር ሊግ ቡድኖችም ለወጣት ተጫዋቾች ተጨማሪ እድሎችን መስጠት ይጀምራሉ ብዬ ጠብቃለሁ ሲል ነው የተናገረው አለን ሺረር ሲል ኒኮ ኦራይሊ ሲናገር። የቸልሲን ጉዳይ እናንሳ። ሊያም ሮስኒየር ስለ ኤንዞ ፈርናንዴዝ ይናገራል። ማክሰኞ ዕለት ወደ ስብስቡ ይመለሳል። እጅግ በጣም ምርጥ ተጫዋችና ጥሩ ሰውም እንደሆነ አውቃለሁ። እሱ ወደ ቡድኑ መመለሱ በጉጉት እየጠበቅነው ነው ብለዋል። ኤንዞ ፈርናንዴዝ የቡድኑ መሪዎች መካከል ወይም ካፕቴኖች ከሆኑት መካከል ዋና ተጫዋቾች ጋር ለመወያየትና ከሁሉም ተጫዋቾች ጋር ለመነጋገርም ፈልጎ ነበር። እኔ ጋዜጣዊ መግለጫውን በሰጠውበት ወቅት ይህንን አላደረገም ነበር። አሁን ላይ ግን ከኔ ከቡድን መሪዎችና ከሁሉም ተጫዋቾች ጋር ተነጋግሯል። እኛም ደግሞ እሱን በድጋሚ ለመቀበልም በጉጉት እንጠብቃለን ብሏል ሊያም ሮስኒየር ሲናገር። ሊያም ሮስኒየር በቸልሲ የወደፊት እቅዶች ውስጥም ተሳትፎ እንዳለው አረጋግጧል። ባለፈው ሳምንት ውስጥ እንኳን ሳይቀየር በክረምቱ የዝውውር መስኮት በኋላ ቡድናችን ምን መምሰል እንዳለበት በጣም ዝርዝር የሆኑ ጉዳዮችን አደርጋለሁ ሲልም ጭምር ነው የተናገረውና ቡድኑን ለማሻሻልም በትልቁ ሰራለሁ ሲል ሊያም ሮስኒየር ይናገራል። ተጨማሪ ጊዜ ካገኘሁኝ በጣም ልዩ የሆነ ነገርን መፍጠር እንደምችል እርግጠኛ ነኝ። ሌላው ቀርቶ ፔፕ ጓርዲዮላና የርገን ክሎፕ እንኳን ነገሮችን ለማስተካከል 1 ዓመት ተሰጥቷቸዋል። እኔ መጣሁት በጥር ወር ላይ ነው። ሆኖም አሁን ላይ ማሸነፍ እንዳለብኝ ግን ጠንቅቄ ያውቃለሁ ሲል ነው ሊያም ሮስኒየር የተናገረው። ሌላኛው ለትናንትናው ሽንፈት ተጠያቂው እኔ ነኝ፣ እናም ሙሉ ኃላፊነቱንም እኔ ወስዳለሁ። የመቋቋም አቅማችንን ማሻሻል አለብን። ይህም የሚጀምረው ደግሞ ከልምዶቻችንና ከምንከተላቸው እሴቶቻችን ነው። ተጫዋቾቼ ጥረት አላደረጉም ማለት አልችልም፣ ነገር ግን በሁለተኛው አጋማሽ የነበረው በራስ መተማመን ማነስ በደንብ የታየ ነው። ማሻሻልም አለብን ሲል ነው የተናገረው። የቀድሞ የቸልሲ ተጫዋች የነበረው አይዶር ጉድ ጆንሰን ይናገራል። በእኛ ጊዜ በሜዳችን 3-0 ተሸንፈን ቢሆን ኖሮ ለ4 ቀናት ያክል እንቅልፍ አይወስደኝም ነበር። ለመሆኑ ይህንን ክለብ ደግሞ በትክክል የሚወደው ሰው አለ ወይ ሲል ጠይቃል።
እነሱን ለመቅጠም በጣም ቀላል ናቸው። ይህም የሚመነጨው ደግሞ ከባህሪ ይመስለኛል። በሁለተኛው አጋማሽ በጨዋታው አካላዊ ብቃት ረገድ እንደዚህ ያለ የበታችነት የታየበት የቼልሲ ቡድን አይቼ አላውቅም። በወንዶችና በታዳጊ ተሰጦች መካከል እንደነበረው ጨዋታ ነው። ተነሳሽነት ለማግኘት እነማን ነው እንደ አርአያነት የሚመለከቱት ሲልም ጭምር ይጠይቃል ጉድ ጆንሰን። የሪያል ማድሪድ ጉዳይን የምናንሳ። ኦሪዮል ሹዋሜኒ ከባየር ሚኒክ ጋር በሚኖረው ጨዋታ በቅጣት መታገዱ ካማቪንጋን በመሃል የተከላካይ አማካይ ቦታ ላይ ቀዳሚ አማራጭ ያደርገዋል። ካማቪንጋ በዚህ ውድድር ዘመን ካሳያቸው ብቃቶች ሁሉ በዝቅተኛው ደረጃ ላይ የሚገኝ ሲሆን አፈጻጸሙም ደካማ እየሆነ መጥቷል። ምንም እንኳን የፓስ ትክክለኝነቱ ጥሩ ቢሆንም በማጥቃትም ሆነ በመከላከል ረገድ ያለው ተጽዕኖ ግን በጣም አነስተኛ ነው። ባለፉት ጨዋታዎች በፈጸማቸው የመከላከል ስህተቶች ምክንያትም ብዙ ትችቶችም ሲዘነዘሩበት እንደነበር ነው ዲያሪዮ አስ የተባለው የመረጃ ምንጭ ይፋ ያደረገው። ባየር ሚኒክ እና ሪያል ማድሪድ በዚህ ሳምንት በአውሮፓ ቻምፒየንስ ሊግ የሚያደርጉት ጨዋታ በርካቶች በጉጉት ይጠብቁታል። ባየር ሚኒክ እና ሪያል ማድሪድ የሚያደርጉት የቻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታን የሚመሩት ዳኛም ይፋ ተደርገዋል። ጨዋታውን ስሎቬኒያዊው የ42 ዓመት ዳኛ ቭላስኮ ቪችኒክ በመሃል ዳኝነት እንደሚመሩት የተመረጡት ባየር ሚኒክ በዳኛው እየተመራ ከዚህ በፊት 5 ጨዋታዎችን ሲያደርግ በሁለቱ አሸንፎ በሁለቱ አቻ ወጥቶ በአንዱ ተሸንፈዋል። ሪያል ማድሪድ በበኩሉ በዳኛው እየተመራ 4 ጨዋታዎችን ሲያደርግ በ3ቱ አሸንፎ በአንዱ ተሸንፈዋል። የመጀመሪያው ጨዋታው በባየር ሚኒክ የ2-1 አሸናፊነት መጠናቀቁ ይታወሳል። የመልሱ ጨዋታ የፊታችን ሮብ ልክ ምሽት 4 ሰዓት ሲል የሚደረግ እንደሆነ ነው የወጣለት መርሃ ግብር የሚያሳየው። አሁን ደግሞ የሊግ ዳሰሳችንን ወደ እናንተ እናደርስ። ጠዋት በነበረው ፕሮግራማችን ላይ የተወዳጁ የእንግሊዝ ፕሪምየር ሊግ የሊግ ዳሰሳን ከደረጃ ሰንጠረዡ ጋር አያይዘን ከከፍተኛ ግብ አስቆጣሪዎቹ ጋር አያይዘን የተለያዩ ቁጥራዊ መረጃዎችን ስናነሳ እንደነበር አስታውሳለሁ። አሁን ደግሞ ሌሎቹን የአውሮፓ ታላላቅ ሊጎች ደግሞ የተመለከቱ ቁጥራዊ መረጃዎችን ወደ እናንተ እናደርስ። ውድ ቤተሰቦቻችን በስፓኒሽ ላሊጋም በዚህ ሳምንትም ጨዋታዎች ቀጥለው እንደተደረጉ እናስታውሳለን። በዚህ ሳምንት ባርሴሎና ድል እንደቀናው እናስታውሳለን። በአንጻሩ ሪያል ማድሪድ አቻ ተለያይቷል። አትሌቲኮ ማድሪድ ደግሞ በላሊጋው ብቻ 3ኛ ተከታታይ ሽንፈቱን ያስተናገደበት ሳምንት እንደነበር እናስታውሳለን። እናም ዛሬም አንድ ጨዋታ ቀጥሎ እንደሚደረግ የሚታወቅ ጉዳይ ነው። በአጠቃላይ ግን የስፓኒሽ ላሊጋን ባርሴሎና በ79 ነጥቦች ሊጉን እየመራው ይገኛል። 31 ጨዋታዎችን ያደረገው በአጠቃላይ ከ31 ጨዋታዎች 26ቱን አሸንፎ 4ቱን ተሸንፎ አንዱን በአቻ ውጤት በማጠናቀቅ በ79 ነጥቦች አንደኛ ደረጃ ላይ የተቀመጠ ቡድን ነው። ሪያል ማድሪድ ከላሊጋው መሪ ባርሴሎና በ9 ነጥቦች ዝቅ ብሎ ነው በ70 ነጥቦች ሁለተኛ ደረጃ ላይ የተቀመጠው። ሪያል ማድሪድ በ31 ጨዋታዎች የሰበሰበው ነጥብ 70 ነጥብ ነው። ሶስተኛ ደረጃ ላይ የተቀመጠው ቪያሪያል ነው። ትላንትናም ድል ቀንቶታል። በአጠቃላይ 61 ነጥቦችን በመሰብሰብ እሱ ደግሞ ከሪያል ማድሪድ በ9 ነጥቦች ዝቅ ይላል። በአጠቃላይ ከሊጉ መሪ ባርሴሎና ደግሞ በ18 ነጥቦች ዝቅ ብሎ ነው ሶስተኛ ደረጃ ላይ የተቀመጠው። አትሌቲኮ ማድሪድ አራተኛ ደረጃ ላይ ተቀምጧል 57 ነጥቦችን በመሰብሰብ እንዳልኳችሁ ያለፉትን 3 የላሊጋ ጨዋታዎች በሽንፈት ነው የደመደሙት አትሌቲኮ ማድሪዶች የዲየጎ ሲሞኔ ቡድን በዚህ ሳምንት በተለይ ለአውሮፓ ቻምፒየንስ ሊጉ በሚመስል መልኩ በርከት ያሉ ተጫዋቾችን በተጠባባቂ ወንበር ላይ አስቀምጦ ነው የዲየጎ ሲሞኔ ቡድን የጀመረው። ሪያል ቤቲስ በዚህ ሳምንት ማሸነፍ አልቻለም። ነገር ግን በ46 ነጥቦች 5ኛ ደረጃ ላይ የተቀመጠ ነው። የደረጃ ሰንጠረዡ የመጨረሻዎቹን 3 ደረጃዎች የያዙትን ቡድኖች ስንመለከት ኤልቼ በ32 ነጥብ 18ኛ ነው። ሪያል ኦቪዬዶ በ27 ነጥቦች 19ኛ ደረጃ ላይ ተቀምጧል። ሌቫንቴ በ26 ነጥቦች 20ኛ ደረጃ ላይ የተቀመጡ 3 ቡድኖች እንደሆኑ ነው ይፋ የተደረገው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኬሊያን ኤምባፔ ነው፣ በ23 ግቦች ይመራዋል። ቬዳት ሙሪቂ ደግሞ በ21 ግቦች ሁለተኛ ደረጃ ላይ ተቀምጧል። ከማዮርካ አንቴ ቦሚደር ከኦሳሱና 16 ግቦች ያሉት፣ ላሚን ያማል ከባርሴሎና እና ፌራን ቶሬስ ከሌላኛው ከባርሴሎና 15 እና 14 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ እየመራ የሚገኘው ላሚን ያማል ነው። ላሚን ያማል በአጠቃላይ 11 አሲስቶችን በማድረግ ነው እየመራ የሚገኘው። ሉዊስ ሚላ ከሄታፌ 9 አሲስቶችን ያደርገዋል። አርዳ ጉሌር ከሪያል ማድሪድ፣ ፈርሚን ሎፔዝ ከባርሴሎና 8 አሲስቶችን እያደረጉ ተጫዋቾች ናቸው። ዳኒ ኦሎሞ ከባርሴሎና፣ ፌዴሪኮ ቫልቬርዴ ከሪያል ማድሪድ እና ፔድሪ ከባርሴሎና ደግሞ 7 አሲስቶችን ማድረግ የቻሉ ተጫዋቾች እንደሆኑ ነው የተመለከትነው። የጣሊያን ሴሪኤም 32ኛ ሳምንት ጨዋታዎች ቀጥለው እየተደረጉ ነው። ዛሬ ፊዮረንቲና እና ላትሲዮ ጨዋታቸውን የሚያደርጉ ይሆናል። በአጠቃላይ 32 ሳምንታትን እየተጓዘው ሊጠናቀቅም 6 ሳምንታት ብቻ የቀሩት የጣሊያን ሴሪኤን አሁንም ኢንተር ሚላን በመሪነቱ በአንደኛ ደረጃነቱ ተቀምጦ እየቀጠለ ነው የሚገኘው። ከተከታዩ ናፖሊም ያለው የነጥብ ልዩነትም 9 የደረሰበት ሳምንት ሆኖ ተጠናቋል።
ምክንያቱም ናፖሊ በዚህ ሳምንት ነጥብ ጥሏል። ኢንተር ሚላን በአንጻሩ ትላንትና ትልቅ ፉክክር በነበረው ጨዋታ ከኮሞ ጋር 4-3 በሆነ ውጤት ማሸነፉን እናስታውሳለን። ኢንተር ሚላን በአጠቃላይ በ75 ነጥቦች ነው ሊጉን በአንደኝነት እየመራ የሚገኘው። ናፖሊ በ66 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ኤሲ ሚላን በ63 ነጥቦች ሶስተኛ ደረጃ ላይ የተቀመጠው። ዩቬንቱስ በ60 ነጥብ አራተኛ ሲቀመጥ፣ የሴስ ፋብሪጋሱ ቡድን ኮሞ በ58 ነጥቦች አምስተኛ ደረጃ ላይ ተቀምጧል። የደረጃ ሰንጠረዥ ግርጌ ላይ የሚገኙት ሊቼ በ27 ነጥብ፣ ቬሮና በ18 ነጥብ እና ፒያትሳ በ18 ነጥብ የመጨረሻዎቹን 3 ደረጃዎች የያዙ ቡድኖች ናቸው። የከፍተኛ ግብ አስቆጣሪነቱን ላውታሮ ማርቲኔዝ ነው እየመራ የሚገኘው። ላውታሮ ማርቲኔዝ በአጠቃላይ በውድድሩ ላይ 16 ግቦችን በማስቆጠር ይመራል። የኮሞቹ ተጫዋቾች የሆኑት እንዲሁ ዱቪካስ እና ኒኮፓዝ እነዚህ ሁለት ተጫዋቾች 11 ግቦችን ማስቆጠር ችለዋል። በጥር ተጫዋቾች የዝውውር መስኮት ወደ ሴሪኤው ያመራውና ሮማን የተቀላቀለው ዶኒያል ማለን እንዲሁ ደግሞ የኡዲኒዜው ኬንያል ዴቪስ፣ ከዛ ውጪ የዩቬንቱሱ ኬናን ይልዲዝ፣ የኢንተር ሚላኑ ማርከስ ቱራም እና የናፖሊው ራስመስ ሆይላንድ እነዚህ ደግሞ 10 ግቦችን በማስቆጠር ተከታዩን ስፍራ ይዘው የተቀመጡ ተጫዋቾች ናቸው። የአሲስቱን ደረጃ ፌዴሪኮ ዲማርኮ ከኢንተር ሚላን በ13 አሲስቶች ይመራዋል። ኒኮሎ ባሬላ ከኢንተር ሚላን በተመሳሳይ 8 አሲስቶችን በማድረግ ሁለተኛ ነው። ሌሎቹ ተጫዋቾች የሳሶሎ አርማንድ 7 አሲስቶች ያሉት፣ ሄሱስ ሮድሪጌስም ከኮሞ 7 አሲስቶች ያሉት ሌላኛው ተጫዋች ነው። ጂኦቫኒ ከናፖሊ፣ ኬናን ይልዲዝ ከዩቬንቱስ እነዚህ ደግሞ 6 አሲስቶችን ያደረጉ ተጫዋቾች ናቸው። ማርከስ ቱራምን በተመሳሳይ 6 አሲስቶች ያሉት፣ ኒኮፓዝ፣ ኒኮሎ ዛኒዮሎ እና ዌስተን ማኬኒም ተመሳሳይ 6 አሲስቶችን በጣሊያን ሴሪኤም ያደረጉ ተጫዋቾች ናቸው። የጀርመን ቡንደስሊጋ 29ኛ ሳምንት ጨዋታዎች ቀጥለው በዚህ ሳምንት ተደርገዋል። 34 ሳምንታት ናቸው በጀርመን ቡንደስሊጋ የሚኖሩት። በአጠቃላይ ግን 29 ጨዋታዎችን ያደረገው ባየር ሚኒክ 4 ጨዋታዎችን አቻ ወጥቶ 1 ጨዋታ ብቻ ተሸንፎ በአጠቃላይ በ24 ደግሞ ድሎች በአጠቃላይ ከ29 ጨዋታዎች 76 ነጥቦችን ሰብስቦ በአንደኝነት ሊጉን እየመራው ይገኛል። ሻምፒየን ለመሆንም 1 ጨዋታ ማሸነፍ ሊያረጋግጥለት እንደሚችል ነው በርካቶች እየገለጹ የሚገኙት። ምክንያቱም ውድድሩ ሊጠናቀቃውን 5 ያክል ጨዋታዎች ብቻ ናቸው የሚቀሩትና የነጥብ ልዩነታቸው ደግሞ በመካከላቸው 12 ነጥብ ልዩነት ስላለ ምናልባት የቀጣዩ ጨዋታ ሊያረጋግጥለት እንደሚችል ይፋ ተደርጓል። ቦሩሲያ ዶርትመንዶች በ64 ነጥብ ሁለተኛ ደረጃ ላይ ተቀምጠዋል። በዚህ ሳምንት ከባየር ሌቨርኩዘን ጋር ያደረጉትን ጨዋታንም ሽንፈት ገጥሟቸው እንደነበር የምናስታውሰው ነው። ዶርትሙንድ ሁለተኛ ነው። ስቱትጋርት በ56 ነጥቦች ሶስተኛ ሲቀመጥ፣ አረቢ ላይፕዚግ በ56 ነጥቦች አራተኛ ነው። ባየር ሌቨርኩዘን ደግሞ በ52 ነጥቦች አምስተኛ ደረጃ ላይ ተቀምጠዋል። የደረጃ ሰንጠረዡ ግልጌ ላይ ቮልስበርግ እና ሄዲንሃም የተቀመጡ ቡድኖች እንደሆኑ ነው የተመለከት ነው። የከፍተኛ ግብ አስቆጣሪነቱን ሃሪኬን በርቀት እየመራ ይገኛል። 31 ግቦችን አስቆጥሮ ነው ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው። ከተከታዩ ተጫዋችም የ13 ጎል ልዩነትም አላቸው። ዴኒስ ኡንዳፍ ከስቱትጋርት 18 ግቦችን አስቆጥሮ ሁለተኛ ነው። ሉዊስ ዲያስ ከባየር ሚኒክ 15 ግቦች ያሉት፣ ሴርሂዮ ጉራሲ ከዶርትሙንድ 13 ግቦች፣ ክሪስቶፈር ከአረቢ ላይፕዚግ እንዲሁ ማይክል ኦሊሴ ከባየር ሚኒክ 12 ግቦችን ያስቆጠሩ ናቸው። የአሲስቱን ደረጃ እየመራ የሚገኘው ማይክል ኦሊሴ ነው። 18 አሲስቶችን ማድረግ ችሏል። ጁሊያን ራየርሰን 11 አሲስቶች ያሉት፣ ሉዊስ ዲያዝን በተመሳሳይ ከባየር ሚኒክ 11 አሲስቶችን ያደረገ ተጫዋች ነው። ፌድሪየስ ቻቤ ደግሞ 9 አሲስቶችን ከአይንትራክ ፍራንክፈርት ያደረገ ተጫዋች እንደሆነ ነው ቁጥሮች የሚያሳዩት። የፍሬንች ሊጓንን እንመልከት። በፍሬንች ሊጓን አሁን ላይም 29ኛ ሳምንት ጨዋታዎች ናቸው በአብዛኛው የተደረጉት። ነገር ግን እስካሁን 27 ጨዋታዎችን በዚህ ሳምንትም ጨዋታውን አላደረገም ፓሪስ ሰን ዠርሜን። ምክንያት ከተባለ በሳምንቱ አጋማሽ ከሊቨርፑል ጋር ወሳኝ የሆነ የአውሮፓ ቻምፒየንስ ሊግ የመልስ ጨዋታ ስላለው ለሱ እረፍት እንዲያደርግ ተብሎ እረፍት ተሰጥቶታል። 27 ጨዋታዎችን ነው እስካሁን ያደረገው። በአጠቃላይ 63 ነጥቦችንም በመሰብሰብ በአንደኝነት ተቀምጧል። ሌንስ ደግሞ 28 ጨዋታዎችን አድርጎ የሰበሰበው 59 ነው፣ ሁለተኛ ደረጃ ላይ ተቀምጧል። ሊል በ29 ጨዋታዎች 53 ነጥቦችን ሰብስቦ ሶስተኛ ነው። ማርሴም በ29 ጨዋታዎች 52 ነጥቦችን በመሰብሰብ አራተኛ ደረጃ ላይ ሲቀመጥ፣ ሊዮን አምስተኛ ደረጃ ላይ የተቀመጠ ነው። የደረጃ ሰንጠረዡ ግርጌ ላይ ናንተስ እና ሜትስ ደግሞ የተቀመጡ ቡድኖች ናቸው። ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኤስቴቢያን ሉፓል ነው ከሬንስ 16 ግቦች ያሉት። በተመሳሳይ የስትራስቡርጉ ጆአኪን ፔንቼሊም 16 ግቦችን አስቆጥሯል። የማርሴው ሜሰን ግሪንውድ ደግሞ 15 ግቦችን ያስቆጠረ ተጫዋች እንደሆነ ነው ይፋ የተደረገው። ፍሎሪየን ባሎገን ከሞናኮ እንዲሁ ፓቬል ሱሊች ከሊዮን 11 ግቦችን ያስቆጠሩ ተጫዋቾች እንደሆኑ ይፋ ተደርጓል።
የአሲስቱን ደረጃ ደግሞ አንድሪያስ ቶምሰን ከሌንስ በ9 አሲስቶች ይመራዋል። ቪተኒሃ ከፓሪሰን ዠርሜን 8 አሲስቶችን ያደረገም ተጫዋች ነው። የመጨረሻ የሊግ ዳሰሳችንን የምናደርገው ሳዑዲ ፕሮ ሊግ ላይ ይሆናል። በሳዑዲ ፕሮ ሊግም አሁንም በትልቅ ጉጉት የሚጠበቁ ጨዋታዎች ቀጥለው እየተደረጉ ነው የሚገኙት። ትልቅ ፉክክርን በሳዑዲ ፕሮ ሊግ እየተመለከትን ነው። 34 ሳምንታት ናቸው የሚኖሩት በሳዑዲ ፕሮ ሊግ። እስካሁን 28 ያክል ጨዋታዎችን አድርገዋል። 6 ሳምንታት ብቻ ይቀራሉ የሳዑዲ ፕሮ ሊግ ሊጠናቀቅም። እንግዲህ በቀሪዎቹ 6 ሳምንታት ምን እንደሚፈጠር በርካቶች በጉጉት እየጠበቁ ነው። አሁን ላይ ግን አልናስር በአንደኛ ደረጃነት ተቀምጦ ሊጉን እየመራው ይገኛል። 73 ነጥቦችን በመሰብሰብ ነው በአንደኛ ደረጃነት የተቀመጠው። አልሂላል ሁለተኛ ነው፣ 68 ነጥቦችን ሰብስቧል። በ5 ነጥቦች ዝቅ ይላል ከአልናስር ሁለተኛ ደረጃ ላይ ተቀምጧል። አልአህሊ ደግሞ በ66 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። የአምናው ሻምፒዮን አልኢቲሃድ በ45 ነጥቦች ስድስተኛ ደረጃ ላይ የተቀመጠ ቡድን እንደሆነ ይፋ ተደርጓል። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው አይቫን ቶኒ ነው። ከአል አህሊ 27 ግቦችን በማስቆጠር ይመለዋል። ጁሊያን ደግሞ ከአልቃዲሺያ 26 ግቦች ያሉት። ክሪስቲያኖ ሮናልዶ ከአልናስር 24 ግቦችን በማስቆጠር ሶስተኛ ደረጃ ላይ የተቀመጠ ነው። ሮጀር ማርቲኔስ ከአልታውን 20 ግቦች ያሉት። ጃኦ ፌሊክስ ከአልናስር እና ካሬም ቤንዜማ ከአልሂላል 16 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ ዣኦ ፌሊክስ ይመራዋል። ከአልናስር 11 አሲስቶችን አድርጓል። ኮስታስ ፎርናሌስ ደግሞ ከአልኻሌጅ ሌላኛው 11 ያደረገ ተጫዋች ነው። ኪንግስሌ ኮመን ከአልናስርም 10 አሲስቶችን በዚህ ውድድር ዓመት ያደረገ ተጫዋች ነው። በአጠቃላይ በአውሮፓ ታላላቅ ሊጎችና እንዲሁ በሳዑዲ ፕሮ ሊግ ጭምር ያሉት የሊግ ዳሰሳዊ ቁጥሮች እነዚህን እንደሚመስር ነው ዘገባዎቹም እየጠቆሙ እንደሚገኝ መረጃዎች የወጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግነው። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።